ሰላም ጤና ይስጥልኝ የማርገጃ ቤተሰቦች፣ የእግዚአብሔር ሰላም የክርስቶስ አዳኝነት ከሁላችን ጋር፣ የእናታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይደርብን። ቤተሰቦቻችን እንዳጋጣሚ ሆኖ ትላንትናና ዛሬን ላይቭ ስትሪም ለመግባት ፈልገን የምንጠቀመው የኮኔክሽን ሲስተም ትንሽ በፈጠረብን ችግር ምክንያት ላይቭ ስትሪም ለመግባት አልቻልንም። ያው ባጋጠሙን አንዳንድ የኮኔክሽን ችግሮች ምክንያት ላይቭ ስትሪም ለመግባት ብለን አልቻልንም። ያው ከጠዋት ጀምሮ ትላንትም ዛሬ ሞክረናል፣ ግን አልሆንም። መጨረሻ ላይ እናንተንም ራሳችንንም ላለማባከን ስንል የዛሬውንና የትላንትናውን ቀን አልፈነዋል። ያው የነገውንና ከነገ ወዲያም የሚኖረው የጸሎተ ሐሙስ፣ ዓርብ ዕለት ደግሞ በይበልጥ በጣም ከባዱ የስቅለትን ቀን የምናስብበት፣ ሙሉ ቀን የክርስቶስን ስቃይና መከራ የምናስብበት ያው ከባድ ቀን ስለሆነ ለዓርብና ለነገ ለቅዳሜ ሱር ሌሊት ማለትም ለትንሣኤ በዓል ያው በቤተ መቅደስ ለሚደረጉትን ስርዓቶች ቀጥታ ወደ እናንተ ለማስተላለፍ ራሳችንን ለማዘጋጀትና ዝግጁ ሆነን ለመቅረብ አሁንም የክርስቶስ እርዳታ አይለየን፣ የእናታችን የቅድስት ድንግል ማርያም አማላጅነት አይለየን። ወደዛ መግባታችን የምንገባበት ሰዓት በዛሬው ዕለት አትሊስት ለቤተሰቦቻችን ምን ይዘን እንቀርባለን የሚለውን ነገር ከማጠንጠን የተነሳ እንዲሁም ደግሞ በዛሬው ዕለት ብዙ ክርስቲያኖች ዘንድ ያለ ጥያቄ አለ። ይኸው ምንድነው ዛሬ በዓለ ወልድ ወይም በዓለ ጊዜ የምንለው ቀን ይሰገዳል አይሰገድም የሚሉትን ነገሮች ብዙዎች ዘንድ ጥያቄ ነው። ሁለተኛ ደግሞ ዛሬ የጥያቄ ቀን ነው። የጥያቄ ቀን ብለን የምንጠራው በክርስቶስ በሕማማቱ ቀን ማክሰኞን የጥያቄ ቀን ስንለው የተከሰተ ከባድ ነገር አለ። ምንድነው? ጸሐፍት ፈሪሳውያን ክርስቶስን አንድ ጥያቄ ጠይቀውታል። እሱ ደግሞ ጥያቄያቸውን በጥያቄ መልሶላቸዋል። ያውም ጠንካራ የሆነ መልስ፣ በራሳቸው ወጥመድ ጥሏቸዋል። ስለዚህ የዕለቱ የታሳቢነት ከምን የተነሳ ነው የሚለውን በዛው እኛ ባለንበት ቤተክርስቲያን ውስጥ በመድረኩ ላይ የተሰጠ ከባድ ትምህርት አለ። ስለዚህ እሱን ትምህርት ደግሞ እንዳጋጣሚ ኤዲትም አላደረግነው፣ ቀጥታ ዝም ብለን እንደወረደ ነው ይላክልላችሁ። ማለት የተቀረጸውን ቀጥታ እንደወረደ ነው ይላክልላችሁ። ያው የጥራት ደረጃው ቀነሰ ብላችሁ መቼም ቅር እንደማትሰኙ፣ ምክንያቱም ይበልጥ ጥራቱ ቢቀንስ አትሊስት በትምህርቱ ያገኛችሁትን እውቀት የምታገኙትን እውቀትና የምታገኙትን ትምህርት ከግንዛቤ ውስጥ በማስገባት ያው ጥራቱን ጠብቀን ኤዲት ባለማድረጋችን ይቅርታ እንጠይቃለን። እናንተም ደግሞ ይቅር ትሉናላችሁ ብለን ተስፋ እናደርጋለን። ለማንኛውም ሙሉን ትምህርት ተከታተሉት። እናንተም ትምህርት እንደምታገኙበት ተስፋ ስለምናደርግ ለሌላው ደግሞ ለጓደኛ፣ ለወዳጅ፣ ለዘመዶቻችሁ፣ ለክርስቲያኑ ማህበረሰብ ደግሞ ሊደርስ ላይክ፣ ሼር እያደረጋችሁ አሰራጩት። በሁለተኛ ደረጃ ደግሞ ማርገጃ ሚዲያ ራሳችንም እየተማር ሌላውንም እያስተማርን ለሌላውም የመማሪያ መስመር በመሆንና ማርገጃ ሆነን ለመገኘት ስለሆነ ራሳችንን ያዘጋጀ ነው። የሚኖሯቸውን ጥያቄዎች ለራሳቸው አትያዙት። ለሌሎችም ትምህርት ይሆናል። አይደለም ለሌሎች ለእኛም ትምህርት ነው። ለእኛም ትልቅ ትምህርት ሊሰጠን የሚችል ነገር ስለሆነ ኮመንት ላይ አጋሩ። አሁን በቅርቡም ደግሞ ያው ባስተላለፍነው ባስተካከልነው አፕዴት ባደረግነው የቻናላችን ዲስክሪፕሽን መሰረት በቴሌግራም፣ በቲክቶክ፣ በፌስቡክ ላይ እንዴት እንደምታገኙን አፕዴት አድርገንላቸዋል ሊንኮቹ። ምክንያቱም ቻናሉ ማድረግ ሲጀምር የሚከፍትልን የተለያዩ ኦፕሽኖች ስላሉ በእነኛ ኦፕሽኖች መሰረት በቴሌግራም፣ በቲክቶክ አልፎ ተርፎም ደግሞ በፌስቡክ እንዴት እንደምታገኙን እዛ ላይ ሊንክ አስቀምጠንላቸዋል። በዛ ሊንክ መሰረት እየገባችሁ የምናስተላልፋቸውን አጫጭር ትምህርቶች፣ በዚህም በዩቲዩብ ቻናላችን ደግሞ የምናስተላልፈውን ትልቅ ረጃጅም ትምህርቶች ማለት ከተመረጡ መምህራን ለቤተክርስቲያን መሰረት ለቤተክርስቲያን ምሰሶ ናቸው፣ የወንጌል ምሰሶ ናቸው ብለን የምናምንባቸው ትላልቅ መምህራን አሉ። የእነሱ መምህራን ትምህርት እየመረጥን ነው የምናመጣው። ለምን ያንን የምናደርግበት ምክንያት ደግሞ ይበልጥ እኛም የክርስቲያኑ ማህበረሰብ በደንብ ተምሮ እውቀትን አግኝቶ በእውቀት አምላኩን የሚያመልክ እንዲሆን ፈልገን ስለሆነ ይህን ቻናል የመሰረት ነው። ስለዚህ የሚኖራቸውን ጥያቄዎች እዚህም ላይ በኮመንት በሌሎችም ፕላትፎርሞች ላይ ደግሞ ኮመንት ላይ በመጻፍ ጥያቄዎቻችን አንጡልን። በጠየቃችሁ መሰረት ደግሞ እኛ መልሳቸውን እኛ የምናውቀውን ቀጥታ ከዚሁ እኛ ማናውቀውን ደግሞ ከመምህራን እንዲሁም እነሱን ቀጥታ ማግኘት እንኳን ካልቻልን ደግሞ ከዚህ በፊት ያስተማሩትን ትምህርት ፈልገን ከዛ ላይ ፈልገን ይሄው እንዲህ አይነት ትምህርት በዚህ ጊዜ ተሰጥቶ ነበር ይሄ መምህር ብለን ለጥያቄያችሁ መልስ የሚሆን ነገር እናቀርብላችኋለን። ሰላም እግዚአብሔር ይብዛልን።
የክርስቶስ ማዳን በሁላችንም ላይ ይደር። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የማምላክ የመብዙኃን የኪዳነ ምሕረት በረከትና ረድኤት ምልጃዋ አይለየን። ወደ ትምህርቱ አላርዝምባችሁ፣ ወደ ትምህርቱ እንሂድ። አመሰግናለሁ። መልካም ሕማማት። የሕማማት ሰሞን በማንኛውም በነገ ዕለት እግዚአብሔር ቢረዳን ነገንና ተነገ ወዲያን እስከ ቅዳሜ ሶር ሌሊት ድረስ ያሉትን ዝግጅቶች ቀጥታ ከመድረክ ላይ ለማስተላለፍ እግዚአብሔር ቢፈቅድና ቢረዳን የምንችለውን ሁሉ እናደርጋለን። ያው እግዚአብሔር ከኛ ጋር ይሁን፣ ከሁላችንም ጋር። አመሰግናለሁ። ወደ ትምህርቱ እንሂድ። የአስራት የፍቅር ልጆች የልጅ እግዚአብሔር ልጆች አጠቃላይ እንደምን አረፈዳችሁ፣ እንደምን አረፈዳችሁ። እንኳን ለሁለተኛው ቀን አደረሳችሁ አደረሰን። በመቀጠል ክቡር የኮሌቱ ብርሃን ዶክተር የዕለቱን ትምህርት ሰጡና ለገዳማችን መምህረ ወንጌል ወደ ትምህርቱ ቀጥታ እንገባለን። እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ክብር ምስጋና ለእግዚአብሔር ይሁን፣ ክብር ምስጋና ለእግዚአብሔር ይሁን። ብፁዕ አቡነ ሳዊሮስ ክቡር አባታችን ለክህነት አባ ኪዳነ ማርያም የገዳማችን የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ ምዕመናንና ምዕመናት፣ በቅዱሱ ስፍራ የተሰበሰባችሁ በመርሃ ግብሩን በመላው ዓለም በሶሻል ሚዲያ የምትከታተሉ፣ በአጠቃላይ በስራ ገበታ ላይ ተቀምጣችሁ፣ በሌላም በጽኑ በልዩ ልዩ ችግር ውስጥ ተቀምጣችሁ ይህን በዓል ለመካፈል ፊት ለፊት እየተከታተላችሁ ያላችሁ፣ በመጀመሪያ በእውነት በገጠሪቱ ኢትዮጵያ እያነቡ እስክስታ ይላሉ የገጠር ቤተሰቦቻችን። ምንድነው? ከኋላ ያለ የሞተ ቤተሰብ አለ፣ እንደገና ከፊት ደግሞ ሰርግ አለ። በመካከል ሰርገኛው ከኋላ በሕይወት ያለፉት ሰዎች በመለየታቸው ሰርጌ ላይ ደስታዬ ላይ በተገኙልኝ ኖሮ እናቴ፣ አባቴ፣ ወንድሜ፣ እህቴ ወዘተ ቤተሰቦቻቸውን ያነሳሉ። ወደፊት ያለውን የያዙትን ደስታ ደግሞ ሰርጉን ያስባሉ እና በመካከል ላይ እስክስታ እየወረዱ ግን እንባቸውን እያፈሰሱ ሰርጋቸውንም የታሳቢ አድርገው ለቅሶውንም አንድ ላይ ያደርጋሉ። እኛ አሁን እንደዚያ ነን። የሚያሳዝነን ነገር አለ። ሐዘናችን ነው። ኃጢአት ሳይኖርበት በደል ሳይኖርበት መከራችን መከራ አድርጎ ግርፋታችን ግርፋት አድርጎ ብዙ ችግሮቻችን በሙሉ በላዩ ላይ ተሸክሞ እኛን ነፃ ለማውጣት ብዙ መከራ የተቀበለውን ጌታ ወልደ እግዚአብሔር ኢየሱስ ክርስቶስን ስናስብ የተቀበለው መከራ ያለ አግባብና የማይገባው ስለሆነ ያስለቅሰናል። ነፃ የወጣንበት ስለሆነ ደግሞ ደስ ይለናል። በዚህ መካከል ነው እና ዛሬ ይህንን በዓል ስናከብር እግዚአብሔር ፈቃዱ ሆኖ የጥያቄ ቀን ነው። ዛሬ የጥያቄ ቀን ነው። ዓለም ላይ ብዙ ጥያቄዎች ናቸው ያሉት። ማቴዎስ ወንጌል ምዕራፍ 21 ቁጥር 23 ጀምሮ ተቀምጧል። በሉቃስ ወንጌል ምዕራፍ 20 ላይ ከመጀመሪያው መነሻው ጀምሮ ያሳያል። መድኃኔ ዓለም ኢየሱስ ክርስቶስ በቤተ መቅደሱ ዙሪያ በተገኘ ጊዜ ትምህርቱን ለመቀበል ፈቃደኞች አልነበሩም። ጻሕፍት ፈሪሳውያን እናውቃለን ባዮች ግን ዕውቀት የሌላቸው ግብዞች ነበሩ። ያ በሽታ ነው ለዓለም የተሻገረው። እነዚያ በጣም አደገኞች ናቸው። ለምን ታስተምራለህ ብለው ኢየሱስ ክርስቶስን ያስተማረው በትምህርቱ የሚለወጡ በጨለማ ውስጥ ያሉ ሰዎች ወደ ብርሃን እንዲመጡ፣ በሞት ያሉ ሰዎች ወደ ሕይወት እንዲመጡ፣ የተሳሳቱ እንዲመለሱ፣ ክርስቶስ መድኃኒታቸው፣ ክርስቶስ ኃይላቸው፣ ክርስቶስ ሕይወታቸው እንደሆነ እንዲረዱ እያስተማራቸው ሳለ ሕዝቡን እያስተማረ ሳለ እነ ቀያፋ ግን ክፋታቸውን ይዘው ብቅ አሉ። ቅናታቸውን ይዘው ብቅ አሉ። ምቀኝነታቸው አይናቸው ቀላ። ሕዝቡ ሁሉ ክርስቶስን አደመጠው።
ያን ጊዜ ለምን ህዝቡን አደመጠው፣ ለምን ህዝቡ ተከተለው፣ ለምን ሰማው ብለው መቼም ያለ ጸጋ ምንም የሚሆን ነገር የለም። በዚህ መንገድ ክርስቶስ ህዝቡን በነፍስም በስጋም ነው የሚያድነው፣ የሚለውጠውም በዚያ ልክ ነው። ነገር ግን እነሱ ትምህርቱ አንገፈገፋቸውና አንፈልግም፣ ትምህርት አያስፈልገንም አሉት። ትምህርት አያስፈልገንም፣ በቅቶናል፣ እኛ ያለን ይበቃናል አሉት። ዛሬም የምድሪቱ ችግር ይሄ ነው። ዕውቀት ከዚህ እስከዚህ ነው ተብሎ ተለክቶ አልቆመም። ተለክቶ ከቆመ ዕውቀት አይደለም። ዕውቀት እስከ መጨረሻው በዘመናችን ሁሉ በተሰጠን ዘመን ሁሉ በእያንዳንዱ ነገር፣ በእያንዳንዱ ጊዜ፣ በእያንዳንዱ ጉዳይ ስንማር እንኖራለን። እስከ ሞት ድረስ ስንማር ነው የምንኖረው። ግን አቅማችን ትንሽ ስለሆነ ውስን ዕውቀት ሊኖረን ይችላል እና ስለዚህ ጌታ መድኃኔዓለም ኢየሱስ ክርስቶስ እያስተማረ ሰፊ ትምህርት እየሰጠ እያስተማረ የመጣበትን ጉዳይ እየነገረ አሁን በሞት ያለውን ዓለም ወደ ሕይወት ለመለወጥ እንደመጣ በጨለማ የኖረውንና ያለውን ዓለም ወደ ብርሃን ለማውጣት እንደመጣ መልካም ነገር የተለየው ጥላ ላዩ ላይ የሞት ጥላ ያጠላበት ከባድ የሐዘን ድባብ የወደቀበትን ሕዝብ ነፃ ለማውጣት እንደመጣ ሲያስተምር ክፋታቸውን በትምህርቱ ገለጠባቸው። ነውራቸውን በትምህርቱ ውስጥ ገለጠባቸው። እሱ ሲያስተምርና እነሱ የሚያስተምሩት ሕዝቡን ለመግዛት ነው። ማወቅ ያለብን ይሄ ነው። ሕዝቡን ለመግዛት ማስተማርና ለማዳን ማስተማር ሰማይና መሬት ናቸው። በጣም ይለያያሉ። የአይሁድ ሊቃነ ካህናት፣ ፈሪሳውያን፣ ጻሕፍት፣ የሕዝቡ ሽማግሌዎች ሕዝቡን በወጋወግ አጥረውና አስረው ለነሱ እንዲገዛላቸውና እነሱ ያሻውን እንዲያደርጉ በሚፈልጉት ጉዳይ እንዲከተላቸው እንጂ እንዲድን ፍላጎት አልነበራቸው። ስለዚህ ሚስጥራቸው እየተገለጠ እነሱ የሚኖሩበት ኑሮ አስመሳይነት በልብስ ብቻ ተሸፍነው ይኖሩ የነበሩ ስለሆኑ እንደውም ክርስቶስ እናንተ ግብዞች ናችሁ፣ የተከደነ መቃብር፣ የተለሰነ መቃብር፣ ውስጡ ሬሳ ሕይወት የሌለበት ናችሁ። ላያችሁ በሴራሚክ ዛሬ ያለው ውበት ያለው የሚመስል መቃብሮችን ስትመለከቱ አሁን ብዙዎቹ በጣም በውበት ያሸበረቁ የደመቁ ናቸው። ውስጡ ግን ሬሳ ነው። እንደዚያ በሴራሚክና በተለየ ነገር ያማረ የተዋበ ቢሆንም መቃብሩ ግን ውስጥ ያለው ሙት ነው። እንደዚያ ናችሁ ብሏቸዋል። በሕይወታችን ራሳችን እንድንጠይቅ ነው ዛሬ ጥያቄ ገን ነው። እኔ ዛሬ በስጋዊው ሐሳብ ተጀቡኜ ነው ያለሁት ወይስ ለእግዚአብሔር ራሴን ገልጬ ሕያው ወደ ሆነው መቃብር በክርስቶስ ልብ ውስጥ ነው የተቀበርኩት ወይስ ደግሞ በዚህ በኃላፊው ድንጋይና በኃላፊው አፈር ውስጥ ተቀብሬ ነው ያለሁት? በእውነት ውስጥ ነው የተቀበርኩት ወይስ ደግሞ በሕይወት ውስጥ ነው ያለሁት? በብርሃን ውስጥ ነው የተቀበርኩት እኔ ወይንስ በጨለማው አስተሳሰብና በጨለምተኝነት ውስጥ ነው ያለሁት የሚለውን ነገር ያሳያል። ስለዚህ አገዛዛቸው የአገዛዝ ስርዓት እንጂ እግዚአብሔርን የመፍራት ሰውን ወደ ሰማያዊው ዓለም ወደ ጽድቅና ወደ እግዚአብሔር መንግሥት የሚወስድ ሐሳብ አልነበራቸውም። ሃይማኖት አለን ይላሉ፣ ግን ሃይማኖቱን በትክክል እየተከተሉት አይደለም። ሃይማኖቱን ያደረጉት መግዣና ምድራዊ ስጋዊ ገንዘብ ማካበቻ ያደረጉት ይላል። ስለዚህ ትክክል አይደላችሁም። እናንተ እየሄዳችሁበት ያለው መንገድ ለእናንተም አይሆንም፣ ለሕዝቡም አይሆንም። እናንተ በጣታችሁ አትነኩትም፣ ለሕዝቡ ግን ታሸክማላችሁ አላቸው። እንደዚህ ግልጥ አድርጎ ያን ጊዜ መንገዳቸውን በነገራቸው ጊዜ ነፃነታቸው ተገፈፈ። ምን አይነት ነፃነት? በሕዝቡ ላይ የሚጥሉት ጥላ፣ የማይጠቅም ትምህርታቸው፣ እምነት የሚመስል ግን ደግሞ ፖለቲካዊ አገዛዛቸው፣ እምነት የሚመስል ጨለምተኛ አስተሳሰባቸው፣ አሁን ድሃውን ባለጠጋውን የሚያስጨንቁ በድሆች ላይ ሸክም የሚጥሉ እና በጎቹን በአግባቡ የማይንከባከቡ ክፎች ስለነበሩ ገሰጻቸው። ያን ጊዜ ተግሳጽ እንደኛ ዘመን ተግሳጽ አይወዱም። አቦ ነው የሚወዱት እነሱ። በጣም የተከበርክ የተወደድክ ከፍ ያልክ የተሰቀልክ ምናምን ሲባሉ ይወዳሉ። በእኛ ዘመንም ያለው ችግር ይሄ ነው እንጂ ልክ አይደለም፣ ማስተካከል፣ ይሄ ደረጃ አይደለም፣ ይሄ መንግስት እግዚአብሔር በዚህ አካሄድ ነው የሚሄደው፣ ይሄ እግዚአብሔር መንግስት እንዲህ ናት፣
እውነት ናት፣ የእግዚአብሔር መንግስት ጽድቅ ናት፣ ብርሃን ናት፣ ሕያው ናት። እንዲህ ያለውን ትምህርት እና ልክ አይደለም። ዝቅ በል፣ ራስህን አትኮፍስ፣ ሰማይ አትድረስ፣ ሰው ነህ፣ በሰውነት ራስን ተመልከት ብሎ መናገር በዚህ ዘመን በጣም ክልክል ነው። ስለዚህ እነሱም ያልፈለጉት ይሄ ነው። ምክንያቱም በቃ በከተማ በየአደባባዩ ራሳቸውን የተለየ ዓለም አድርገው ሰው ሁሉ እንዲወድቅላቸው ባፍጢሙ ሂዶ ዛሬ ለክርስቶስ ለመስገድ ሰው ሁሉ ተጨንቋል። እንስገድ አንስገድ፣ እንደው መጠየቁ አይደለም መታሰቡስ፣ ለመስገድ መታሰቡስ ከመስገድ የበለጠ አምልኮቱ ታዲያ ዋናው አምልኮ በዚህ ወቅት ምን ሆነና ዓለም መንገደኛው እየተነሳ ይሰገድ አይሰገድ ምንም ጥያቄና መልስ እኮ ያስፈልገውም። ይሄ በቃ ይሄ ትልቁ አምልኮ ማህሌት የለ፣ ሰዓታት የለ፣ ቅዳሴ የለ። ታዲያ በምኑ ነው አምልኮቱ የሚገለጸው? በቃ ስግደቱ ነው እኮ የአምልኮ ጸሎት እኮ ነው አምልኮ። ይሄንን ነው እና ይሄንን አይደለም ለህዝቡ ያስተማሩት፣ በሌላ መንገድ ነበረ ህዝቡን ያስተማሩት። ያን ጊዜ ማን ነው በምን ስልጣን ነው ይሄን የምታደርገው? በአይ ስልጣን ትገብር ዘንተ። ለመሆኑ ይሄን ሁሉ የምትናገረው ክብራችን ነካኸው አሉ። ይሄ መሬታዊነት ክብራቸው ተነካ። መቃብር የሚወርድ ስጋቸውን በጣም ተኮፈሱበትና ክብራችን ነካኸው፣ የኛ ልዕልና ከፍ ያለ ነው፣ እንዴት ትነካ እንዴት ትደፍረናል አይነት ነገር ተናገሩት። ያን ጊዜ በምን ስልጣን ነው እኛ እኮ የህዝቡ መሪዎች፣ የህዝቡ ሽማግሌዎች፣ የህዝቡ አምባሳደሮች፣ የህዝቡ ታላላቆች ነን፣ አስተማሪዎች ነን፣ እኛን እንዴት ታስተምራለህ? አሁን በእኛ ዘመንም አንድ ትንሽ እንደኔ ያለ ትንሽ ልጅ ብድግ ብሎ በእውቀት ትንሽ ሆነ ማለቴ ነው ብድግ ብሎ ሲናገር አንዳንዶቹ እናውቃለን ብለው ላይ ደረስን የሚሉ ሰዎች አጣጥለው ለመሄድ እንደሚሞክሩት ማለት ነው። ትንሽም ልጅ መጥቶ ቢነክረን መስማት በጣም ወደር የሌለው ጥበብ ነው፣ ማስተዋል ነው። እግዚአብሔርን መስማት ትልቅነት ነው። እግዚአብሔርን ባለመስማት ደግሞ ውድቀት ይበዛል። ትዕቢት በመጣ ጊዜ ውድቀት አለ። ከክርስቶስ የተማርነው ይሄን ነው። ማን ነው ይሄን ስልጣን የሰጠህ? ምን ብትደፍረን ነው? ወደዚህ መንገድ ያመጣ ማን ነው? እንዴት ነው አንተ ከፍ ዝቅ አድርገህ የምትናገረን? አልተናገራቸውም እኮ እነሱ ትምህርቱን ወደ ስድብ ወሰዱት። የእግዚአብሔር ቃል ወደ ስድብ ከተወሰደ ልክ ነው፣ ስድብ ነው። ንስሐ መግባት እንዳለባቸው፣ ክፋታቸውን መተው እንዳለባቸው፣ የይቅርታ ሰዎች መሆን እንዳለባቸው፣ ስጋዊ ሐሳባቸውን መተው እንዳለባቸው፣ ሰማያዊውን ሐሳብ እግዚአብሔራዊውን መንገድ እንዲከተሉ መናገሩ ክርስቶስ ለነሱ ስድብ ነው የመሰላቸው። ስለዚህ ዛሬ በዓለም ላይ ያለው ነገር ይሄ ነው። መልካም ሰዎች ምክር ሲሰጡን፣ መልካምነት የሌለን ሰዎች ደግሞ ስድብ ነው የሚመስለን። ክርስቶስን እንደዚያ ነው የተመለከቱት። ስለዚህ በምን ስልጣን ነው እኛን የምታስተምረው? ልክ ነው። ክርስቶስ እዚህ ጉባኤ ቤት ተቀመጠ የሚል አላየንም። እንዴት ብሎ ይቀመጣል? የጉባኤ ቤቱ ራስ ማን ሆነና? የጉባኤ ቤቱ መሰረት ማን ሆነና? ለጉባኤ ቤት ሊቃውንትን ታላላቆቹን ከዚያ ከገማልያል ስር የመጡትን የተነሱትን ራሱን ገማልያን ጨምሮ ሕይወት ዕውቀት የሰጠ ማን ሆነና? የዕውቀት ምንጭ ማን ሆነና? ለዚህ እነሱ በእኛ ስርዓት ልክ አሁን በእኛ ዘመን እንዳለው ከየትኛው የአብነት ትምህርት ቤት ተምረሃል፣ ከየትኛው ኮሌጅ ተምረሃል፣ ምን ትምህርት ምን ዕውቀት አለ እንደማለት ያክል ክርስቶስን እንደዚያ ነው ፈተኑት። በትክክል እንደዚህ ነው የፈተኑት። እኛ አላስተማርን፣ የኛ መምህራን አላስተማሩ፣ ነገሌ አላስተማሩ፣ ከሊቁ ከገሌ የለ ማን አንተ አሉት። እሱ ግን ምን አላቸው? አሁን ከየት ነው የመጣኸው? ምንድነህ? በምን ስልጣኔ ታደርጋለህ? የሚል ጥያቄ በጠየቁት ጊዜ እንግዲያውስ ጥሩ ጥያቄ ጠየቃችሁ፣ ይሄንን ጥያቄ ከጠየቃችሁኝ እኔም የምጠይቃችሁን ጥያቄ መመለስ ይጠበቅባችኋል አላቸው። ጠይቀን አሉት። የዮሐንስ ጥምቀት ከሰው ናት ወይስ ከእግዚአብሔር? ከሰማይ ወይስ ከመሬት? ይሄንን መልሱልኝ አላቸው። ትንሽ ተነጋገሩና ትንሽ ግር አላቸው። የዮሐንስ ጥምቀት ከሰማይ ነው? ጠፍቷቸው አይደለም እኮ እነሱ ጠፍቷቸው ሳይሆን እሱ የመጣበትን መንገድ ነው። እንዴት እንመልሰው ነው? እርስ በርሳቸው ተነጋገሩና ልክ ነው ጥያቄው ክፉ ሐሳብ እኛን የሚያሸንፍ የሚጥል ጥያቄ ነው የመጣው አሉ። እርስ በርሳቸው ተነጋገሩ። ከሰማይ ነው ብንለው ለምን አልተቀበላችሁትም? ከእግዚአብሔር ከሆነ ለምን አልተቀበላችሁትም? ከሰው ደግሞ ብለን ከተናገር ሕዝቡ ዮሐንስን በጥሩ ሁኔታ ወንጌለ ክርስቶስን የምስራች እንደሚናገር ሕዝቡ እንደ ትልቅ ነብይ፣ እንደ አባት፣ እንደ መምህር ዮሐንስን ይወደው ስለነበር ከሰው ነው ካልንም ችግር አለ፣ ከእግዚአብሔርም ነው ካልን ችግር አለ።
ከሰማይ ነውም ካልን ችግር አለ፣ ከመሬትም ነው ካልን ችግር አለ። ስለዚህ አናውቅም ብንል ያዋጣናል አሉ። አናውቅም ብንል ያዋጣናል። በነገራችን ላይ በዘመናችን ታውቃላችሁ የምንጠይቀውን ጥያቄ ማወቅ አለብን። የምንጠይቀው ጥያቄ ለማን ነው የምንጠይቀው ማለት አለብን። አሁን በዚህ ሰሞን ሶሻል ሚዲያው ሲያራምደው የምንመለከተው በወንበሩ የተቀመጡት የሕጉ መምህራን በስርዓቱ የሚያውቁት በመንፈስ ቅዱስም ተቃኝተው የተቀመጠው ስርዓት በደንብ አስቀምጠው ተናግረዋል። በተለይ ፍትሐ ነገሥት አንቀጽ 14ን ጠቅሰው በስነ ስርዓት አስተምረዋል። ይሰገዳል አይሰገድም፣ ይበላል አይበላም፣ ይጠጣል አይጠጣም። ዘመናችን እንደዚህ። ይሄ እኮ ምንም አዋጅ አያስፈልገውም። በቃ ራሱ የተሰራ እኮ ነው። አሁን እኮ ብሉይ ኪዳን ላይ ነው ያለ ነው። ብሉይ ኪዳን ቅዳሴ በሌለበት፣ ሰዓታት በሌለበት፣ ማህሌት በሌለበት የምን በዓል ነው ያለው? ከየት መጣ? ይህን ስግደት ነው እንግዲህ እኛ ምንጊዜም ቤተ ክርስቲያን ምዕመናን ሁልጊዜም ከዓመት እስከ ዓመት ምዕመናን ከቤተ መቅደሱ ውጭ ዋናው በር ላይ ሲገቡ 3 ጊዜ ሰግደው ወደ ዋናው ቤተ ክርስቲያን በር ላይ ሲገቡ ቤተ ክርስቲያኑ በር 3 ጊዜ ሰግደው ወደ መቅደሱ ሲገቡ 3 ጊዜ ወደ 9 ካህናቱ በውስጥ በኩል የተሰጣቸው 3 ስግደት አለ 12 እንደዚህ ሁልጊዜ ለዘላለም የተሰጠን ነው። ግዴታችን ነው። የአምልኮቱ አንድ አካል ነው ስግደት። ደግሞ ከጌታ በዓል ከዚህ ከክርስቶስ ስቅለት በዓል የበለጠ የማን በዓል ሆነና ነው? ታዲያም የማን በዓል ሆነና ነው? ምን ሰግደው ለማን ነው? በዓል ማክበር ምንድነው? ትርጉሙ የገባቸው አልመሰለኝም። ስለዚህ ይሄ ነው ምን ጠይቀውን ጥያቄ የምንጠይቀውንም ሰው ማወቅ አለብን። አንዳንድ ሰዎች ሀይ መባል አለባቸው። ቤተክርስቲያኗ የተስማማ ትምህርት እየሰጠች ግራ የሚያጋቡ ገንዘብ ለመሰብሰብ ሼር አድርገኝ ላይክ አድርገኝ ምናምን እያሉ በቤተ ክርስቲያኗ ስም የሚነግዱ አሉ። እንዲህ አይነት የስተት ትምህርት የሚያስተምሩ መጠየቅ አለባቸው። መቆም አለባችሁ። እናንተ ቤተ ክርስቲያኗን ማወቅ አለባችሁ። ስለዚህ የተለየ ነገር እናንተ ይዛችሁ እንደቀረባችሁ ለህዝቡ ህዝቡም ደግሞ አስተዋይ መሆን አለበት። በሁሉም አቅጣጫ ይህን ድምፅ የምትሰሙ ማስተዋል አለብን። ቤተ ክርስቲያን በዚህ በሲኖዶሷ በመልእክቷ በአውደ ምሕረቷ የምታስተላልፈውን መልእክት ብቻ መደመጥ አለበት። የመንገደኛ መልእክት እየመጣችሁ እዚህ ስርዓት ለማፋለስ አይቻልም። ስለዚህ ተመልከቱ፣ ጠያቂው ማን ነው? የሚጠየቀው ማን ነው? መታወቅ አለበት። ስለዚህ የጠየቁትን ክርስቶስን አላወቁትም፣ ቢያውቁትም አላወቁትም። አንዳንድ ሰው እኮ በቃ ልቡን ዝግት ካረገ እገሌን ታውቃለህ ቢባል እኔ አውቃለሁ ግን አላውቀውም ይላል። ጥላቻ ማለት ነው። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ የኃያላን ኃያል እንደሆነ ዓለም ያውቃል፣ እነሱም ያውቃሉ። ነገር ግን አወቅን ማለት አይፈልጉም። ከነሱ የተሻለ መጣ ከተባለ እንጀራቸው የሚቆረስ ሀብታቸው የሚወረስ ነው የሚመስላቸው። አያችሁ፣ እነዚያ ፈሪሳውያን እነዚያ ጻይፍ እንጀራቸው የሚቆረስ ሀብታቸው የሚወረስ ስለሚመስላቸው ከነሱ የተሻለ ሰው መጣ ከተባለ አድማጭ እናጣለን፣ ተከታይ እናጣለን። እነሱም ያስቡ ስለ ምድራዊ ነው፣ ጌታ ስለ ሰማያዊው ዓለም ነው እያስተማራቸው ያለው። ስለዚህ አንዳንድ ጊዜ ጥያቄ ሲኖረን የምንጠይቀውን ሰው ማወቅ አለብን። መልስ ያለው ሰው፣ መመለስ የሚችል ሰው፣ መረጃ ያለው ሰው። ጥያቄ አለን ስንል እንደው ዝም ብለን ያገኘነውን በስመ ልብስ ለብሷል ብለን ዝም ብለን መንገደኛውን ገብተን ጠይቀን እንዲህ ብላለች ብለን ይሄንን እንደ ዕውቀት እንደ ትምህርት አድርገን ማስተላለፍ የለብንም። ስለዚህ ተመልከቱ፣ የምንጠይቀውን ሰው መለየት፣ የምንጠይቀውን ጥያቄ መለየት፣ ደግሞ መልሱን ለመስማት መዘጋጀት። መጠየቅ ብቻውን ጥቅም የለውም። አሁን ፈሪሳውያን ጠባያቸው ይሄ ነው፣ ይጠይቃሉ እንጂ መልስ አይሰሙም። የብዙ ሰው ችግር ይሄ ነው። እንጠይቃለን፣ በቃ ዕውቀት ለማወቅ እንሞክራለን፣ ግን ያንን ዕውቀት በትክክል ከአዋቂዎች ተቀብለን በተግባር መግለጥ ግን አንፈልግም። መማር አውቀን ከፍ ማለት አንፈልግም። መለወጥ አንፈልግም። የብዙዎቻችን ችግር ይሄ ነው። ማወቅ እንፈልጋለን፣ መለወጥ ግን አንፈልግም። ዕውቀት ነው የምንፈልገው እንጂ ጽድቅ አንፈልግም። ብዙዎቻችን ችግሩ ይሄ ነው። የጽድቅ ሳይሆን የዕውቀት ሰዎች ብቻ ሆነናል። ስለዚህ ከዚህ የተነሳ የምንጠይቀውን ሁልጊዜ ጥያቄ ያስፈልጋል። እኔ አይሁዳውያን ፈሪሳውያን ጻይፍ መጠየቃቸው በጣም ትክክል ናቸው። የጠየቁበት መንገድ ግን ክፋት የተመላበት ነበረ። ቅናት ያለበት፣ ጠልፎ መጣል ያለበት። አሁን አንዳንድ ሰው እገሌ አውቋል አላወቀም፣ ይህም ብጠይቀው እንደዚህ ላዋርደው። በእኛ ዘመንም አለ እኮ እንደዚህ አይነት ነገር። እንደዚህ ተምሯል አልተማረም። ሁሉም የየራሱ ሳይድ አለው። ቢ ሳይድ ላይ የራሱ አለው፣ ኤ ሳይድ ደግሞ የራሱ አይደለም።
ቦዘተው የሚለውን ማመን ያስፈልጋል። በጸጋችን መኖር ማገልገል ያስፈልጋል። ጥያቄ ስንጠይቅ ሰውን ለመፈተን መጠየቅ የለብንም። አባቶቻችን ለመፈተን አልቻሉም አልተማሩም ለማለት መጠየቅ የለብንም። ለማወቅ ለመጽደቅ ነው መጠየቅ ያለብን። ብዙ ሰው አለ። አሁን ወጣቱ ነጋዴ ነው፣ ሶሻል ሚዲያው ነጋዴ ነው። ይወጣል ይቆማል። በቃ የሆነ ነገር ይዞ የሆነ መምህር የሆነ ቦታ ላይ የተናገረውን ላጥ አድርጎ ይወስዳል። በቃ ራሱ ቁጭ ይላል። እዚያ በኋላ ከልካይ የለው። ዳኛ እሱ ነው፣ ጠበቃ እሱ ነው፣ ምላሽ ሰጪ እሱ ነው፣ ጠያቂ እሱ ነው። እግዚአብሔር ያስተካክለን። ይሄ በጣም ከባድ ነው። ከዚህ የተነሳ ኢየሱስ ክርስቶስን ሲጠይቁት ጥያቄያቸው ትክክል ሆኖ ሳለ መርዝ ተለውሶ በማር ነው የነበረው ጥያቄ። ማር በምን ተለውሶ? በመርዝ ተለውሶ ነበር ጥያቄያቸው። ኢየሱስ ክርስቶስን እነሱ ከገማልያል ስለተማሩ ብዙዎቹ እዚያ ጋር ተቀምጠው ስለመጡ በእኛ መምህር በገማልያል ወይም በገሌ በነሊቁ በእነንትና አላለፈም በሚል የምቀኝነት ሐሳብ እሱ የእግዚአብሔር ልጅ እንደሆነ አይደለም የተረዱት። የዚህ ዕውቀት ሁሉ ብጭ እንደሆነ አይደለም እነሱ ያወቁት። ስለዚህ ተንኮል የተሞላበት ጥያቄ ይዘን እንዳንቀርብ እግዚአብሔር ይርዳን። ጥያቄ ስንጠይቅ የምንረዳበት፣ ተሳስተን ከሆነ የምንመለስበት፣ ያላወቅነው ከሆነ እንድናውቅ የምንጓጓበት፣ ወደ ከፍታ የምንመጣበት መሆን አለበት። ስለዚህ ምን አላቸው? ጥያቄያችሁ ጥሩ ነው አላቸውና ጥያቄያቸውን በጥያቄ መለሰላቸው። ያን ጊዜ ግን መመለስ አቃታቸው። ምንድነው መመለስ ያቃታቸው? ህዝቡን ፈሩ ይላል። አሁን እኮ ብዙዎቻችን እውነቱን ለመናገር ህዝቡን እንፈራለን፣ ግን ትክክል አይደለንም። ይሄው እየሰማችሁ ነው። በመላው ዓለም ላይ ይህን ድምፅ ትሰማላችሁ። ህዝቡ መከበር ነው ያለበት። ህዝቡ እውነተኛውን ትምህርት ከቤተ ክርስቲያን መሰጠት አለበት። መስማት አለባችሁ። ከመምህራን መስማት አለባችሁ። መምህራኑን መረጃ ሲሰጡ መቀበል አለባችሁ። ህዝቡ መምህራኑን ማክበር አለበት። መምህራኑ ህዝቡን ማክበር አለባቸው። ህዝቡ እየተፈራ ሁልጊዜ ወደ ስህተት አይኬድም። ህዝብ ያለውን አይደለም ቤተ ክርስቲያን ያለችውን ነው ማለት ያለብን። ክርስቶስ ያለውን በወንጌል ነው ማለት ያለብን። ህዝቡን ስለፈሩ እነሱ ምን አሉ? ውሸታቸውን ገንዘብ አድርገው እውነቱን መግፋት ፈለጉ። ክርስቶስ እውነት ሆኖ ነው የመጣው። ክርስቶስ ብርሃን ሆኖ ነው የመጣው። ክርስቶስ ኃይል ጥበብ ሞገስ ሆኖ ነው የመጣው። እነሱ ግን ክርስቶስ በር ሆኖ ነው የመጣው። ይህንን በር ክርስቶስ በግ ሆኖ ነው የመጣው። በግ ወልደ እግዚአብሔር ለሁሉ የሚበላ የሚጠጣ ሆኖ ነው የመጣው። እነሱ ሁሉም የላቸውም። ልዩነቱ ይሄ ነው። እነሱ ሁሉም የላቸውም፣ እሱ ሁሉም አለው። ስለዚህ ምንድነው ከህዝቡ የሚያገኙት ግብአት፣ ከህዝቡ የሚያገኙት ቁሳቁስና መወደድ ሊቀርባቸው ሆነ። ስለዚህ ምን ማድረግ አለባቸው? እውነትን ማስወገድ። ምን ማድረግ አለባቸው? ክርስቶስን ወደ መከራ፣ ክርስቶስን በውሸት ሌላ ነገር ማድረግ፣ ከዚያ እሱ መግፋት፣ ክርስቶስ በህዝቡ ልብ እንዳይጻፍ ማድረግ፣ ክርስቶስ በህዝቡ ልብ እንዳይጸና ማድረግ፣ እንዳይቀመጥ ማድረግ፣ ስለ ክርስቶስ ህዝቡ እንዳይናገር ማድረግ፣ ዝም በሉ ማለት። ልክ እንደዚያ በሆሳዕናው ዘመን እንደነበረው ዝም በሉ ማለት። ስለዚህ ህዝቡን ስለፈሩ እውነትን ሸፈኑ ይላል። የእግዚአብሔር ልጆች በማጠቃለያ የምለው ህዝቡን ማክበር እንዳለብን አውቃለሁ። መከባበር አለብን። ግን ህዝቡ መማር ያለበትን የክርስቶስን እውነተኛውን ትምህርትና መልእክት መማር አለበት፣ ማግኘት አለበት እንጂ እናንተ ተፈርታችሁ እናንተ እኮ ከክፋት አይደለም የምታዩት። በትክክል የሚሆነውን ነገር ብንነግራችሁ እውነት ብላችሁ እኮ ነው የምትቀበሉን። ችግሩ ያለው የኛ ነው። አሁን ግን ሲመጣ በልምድ ይዘነው የመጣነው ነገር ስላለ ያለ ማስጣል ስንል አዲስ ሃይማኖት እንደመጣ ስለሚቆጠር ፍርሃቱ እዚያ ላይ ነው። እውነት ግን አይለወጥም። እውነት ለዘላለም ነው የሚኖረው። እውነት ክርስቶስ ነው። ስለዚህ አሁን ህዝቡን በመፍራት ከእውነት ፈቀቅ አሉ ይላል። ህዝቡን ማክበር ጥሩ ነው። ከእውነት ግን ፈቀቅ ማለት የለብንም። እውነትን ለህዝቡ ማስተማር አለብን። ህዝቡ በእውነት ደግሞ መጽደቅ አለበት። ወደ እውነት መምጣት አለበት። በእውነት መሰብሰብ አለበት። በእውነት ወንጌል መማር አለበት። በእውነት መዘመር አለበት። በእውነት ቅዳሴው አካል ላይ መሆን አለበት። ስለዚህ ይህንን የጨለማውን ዘመን በምናስብበት በ5500 ዘመን ያንን የጨለማ ዘመን ምስጋና የሌለበት፣ ዝማሬ የሌለበት፣ ቅዳሴ የሌለበት፣ ማህሌት የሌለበት፣ ስርዓቱ በአጠቃላይ የአዲስ ኪዳን ስርዓት የሌለበት ያ የጨለማ ዘመን ነው። አሁን ቤተክርስቲያኗ አስታውሱት እንዲህ ነበርን፣ ግን ያንን የጨለማ ዘመን ያን የሞት ሐሳብ ያስወገደው ኢየሱስ ክርስቶስ ነው ያለች ያስተማረች ነው። ስለዚህ ያን የጨለማ ዘመን ያስወገደልን ክርስቶስ፣ ያን የሞት ህይወት አስወግዶ ህይወት የሰጠን ክርስቶስ በር እኔ ነኝ ብሎ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በእርሱም ፈቃድ ወደ ራሱ የሳበን ዛሬ እሱን እንድናስብ ስለሱ እንድንናገር ሌሎች ቢገፉትም እርሱ ግን በፍቅር የተቀበለ እውነት ሲገፉት በፍቅር ነው የተቀበለው።
እነሱ የመጡበት የጥያቄ መንገድ ሌላ ነው። እሱ በፍቅር ነው የመለሰላቸው። እውነቱን ቢናገሩ ኖሮ አይ ዮሐንስ ከሰው ነው ብለው ቢናገሩ፣ እንደገና ደግሞ ከሰው ሆኖ የእግዚአብሔር ሐሳብ ግን ይዞ መጥቷል ደግሞ ብለው ቢናገሩ ህዝቡ በእነሱ ላይ ድንጋይ ሊያነሳ ሆኖ ገብቷቸዋል። ሐሰተኞች ስንሆን ሁልጊዜም መከራ በላያችን ላይ ይመጣል። እውነተኞች ስንሆንም እንደዚያው። ግን የሚለየው እውነት ነፃ ታወጣለች፣ ሐሰት ግን በሞት መካከል ጥሎ ያስቀራል። እውነት በብርሃን ውስጥ ታኖራለች፣ ሐሰት ግን በጨለማ ውስጥ ያስቀራል። ለዚህ ይሄንን ነው ዛሬ ያየ ነው። በብዙ መንገድ እንደውም ዘርዝሮ አሳይቷል። እንደውም ይሄንን የተለያየ ነገር አድርጎ ክፋተኞች መሆናቸውን ከአለቱ ጋር ነው እየተጋጫችሁ ያላችሁት ይላል 17 ቁጥር ላይ። እዚህ ከአለቱ ጋር የሚጋጭ ደግሞ ይፈጫል፣ አለቱ ይፈጨዋል፣ ያደቀዋል ይላል። ከክርስቶስ ጋር መጣላት አይቻልም። ስለዚህ ይህን እድል ሰጥቶን መጠየቅ በሚገባን መንገድ ጠይቀን እውነተኛውን መንገድ እንከተል። አለቱን የዘላለም አለት ነፋሳት የማይነቀንቁት መናፍቃን የምንፍቅና ሐሳብ ያላቸው ሰዎች የማይነቀንቁት የጌቶች ጌታ የነገስታት ንጉሥ ኢየሱስ ክርስቶስን ከሱ ጋር መጋጨት አይቻልም። ይፈጫል። ከአለቱ ጋር የሚጋጭ ይሰበራል፣ ይደቃል፣ ይፈጫል አላቸው። አሁን ከአለቱ ጋር ነው የሚጋጩት ብዙዎች። እኛ ደግሞ ከአለቱ ጋር ይህንን የፍቅር አለት ክርስቶስን ይህንን የፍቅር አለት ኢየሱስን አባት አድርገን በእውነት በሱ ውስጥ መውደቅ፣ ስለሱ መውደቅ፣ ዛሬ እየወደቅን እየተነሳን የሱን መከራ ማሰብ ከዚህ የበለጠ ምን ጽድቅ አለ? ከዚህ የበለጠ ምን በረከት አለ? ለኔ ስትል ነው ከሊቶስጥራ እስከ ቀራኔዮ ደፋ ቀና እያልክ የተቀበልከው ኬሪዮለስን ብለን ይሄንን የምናከብረው እኮ አሁን አንተ የፍቅር ጌታ በዚህ በመከራው ዘመን ነፃ ለማድረግ እኛን አንተ መከራ የተቀበል እየወደቅ እየተነሳህ እየወደቅ የኛን መውደቅ እየተነሳህ የኛን መነሳት ያሳየህ እየታሰርክ አሁን የኛን መታሰር እየተፈታ ግን የኛን ነፃ መውጣት ያስተማርከን ኢየሱስ ክርስቶስ ወይ እያልን እኮ እኛ የምንሰግደው የምንወድቀው የምንነሳው ከዚህ ትልቁ ስግደት የአምልኮታችን አንዱ አካል ነው። ስለዚህ ቤተክርስቲያን አትሳሳትም፣ ተሳስታም አታውቅም። በዚህ መንገድ ስርዓቷን ጊዜ ለዘላለም ትናንት አባቶች የሰሩትን ለምን እንዲህ ተደረገ ብሎ መጠየቅ ነው እንጂ ደግሞ ሌላው ነገር ማስተካከል ያለባችሁ ምዕመናንና ምዕመናት በመላው ዓለም ይህንን ድምጽ የምትከታተሉ ማስተካከል ያለብን በጋላ ምንድነው? ዶግማና ቀኖና የሚባሉ ነገሮች አሉ፣ ማወቅ አለብን። ይሄንን ያክል እንደው በቃ ህዝቡን ግራ ለማጋባት ምን ሄድበት ምክንያት ትክክል አይደለም። እንታረም። ለዚህ አባቶችን መጠየቅ ህጉ ያስገዳና ያስገድም ብሎ መጠየቅ ነው እንጂ ገበያ ላይ ያዋላችሁ ህዝብን መታነዋውጾ እግዚአብሔር ይጠይቃችኋል። እኛ ምንም ላንላችሁ እንችላለን፣ እግዚአብሔር ግን ይጠይቃችኋል። በሰላም እየሰገደ በሰላም እየጸለየ ያለውን የትኛውን ልስማ እያለ እንዲጨነቅ ማድረግ ትክክል አይደለም። ምዕመናን ደግሞ ቤተክርስቲያንን ስሙ፣ አባቶቻችሁን ስሙ፣ በመቅደሱ ውስጥ የሚተላለፈውን መልእክት ስሙ። እዚህ ላይ አባቶቻችን ይሄ መንገድ ልክ አይደለም ካሉ እንቀበላቸዋለን፣ በዚህ መንገድ ሂዱ ካሉ እንቀበላቸዋለን። ስለዚህ ዛሬ ጌታ መድኃኔዓለም ኢየሱስ ክርስቶስ ጥያቄያቸውን በጥያቄ ነው የመለሰው። እውነተኛውን ጥያቄ በማር የተለወዘ መርዝ አድርገን እንዳናመጣ እግዚአብሔር ይርዳን። ሌሎች የሚድኑበት፣ ሌሎች የሚለወጡበት፣ የሚባረኩበት፣ ሌሎች የሚማሩበት፣ የሚያድጉበት፣ ህይወትን የሚያገኙበት ጥያቄና መልስ እንዲሆን ቸሩ አምላክ ከሁላችን ጋር ይሁን። ምሕረቱን ይቅርታውን ያድርግልን።